አለን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት ድራማ ጽጌረዳ ድራማ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ እንግዲህ በጣም በሚያሳዝን ነገር በአሁን ሰዓት ፌመን በጣም በሷ ላይ ይሄ ሁላ ነገር ጉድ የምታደርገው ነባ የሷ ፍቅረኛ እንዳይሆንና ነባ እንኳን ወዷት እንኳን አፍቅሯት ፍቅሩን ተገለጠላት የነባን ፍቅር እንዳትቀበልና ነባን እንድትጠላው እያደረገ ትገኛለች። ነብዬ በአሁን ሰዓት በጣም እንግዲህ ጽጌረዳን በጣም እንደወደዳትና በጣም እንዳፈቀራት ከዚህም በፊት ለጓደኛው ሲነግር ሰምተናል ማለት ነው። ጓደኛው ምንድን ያለው እባክህ አንተ ከመቼ ጀምሮ ነው ሴትን የወደድከው? አውቃለሁ እኮ ከአንድ ሳምንት የበለጠ ሴት ወደድ ታውቃለህ እንዴ? ለምንድን ነው እንደዚህ የምታስመስለው? እችንም ልጅ ህይወቷን ልታጨናግፍ እንዴ ነው እንዴ እያለው ሲጠይቀው ነበረ ማለት ነው። በፍጹም አይደለም። እኔ አሁን የያዘኝ ፍቅር ለየት ያለ ፍቅር ነው ለየት ያለ ፍቅር ነው። ለራሴ ራሱ የሚሰማኝን ራሴ ራሱ ላውቀው አልቻልኩም። እባክህ ልትረዳኝ ይገባኛል። እኔ በአሁን ሰዓት በጣም ፍቅር ይዞኛል በማለት እንግዲህ ከእሷ ላይ ፍቅር እንደያዛት ከጽጌረዳ ላይ እና ደግሞ ሁሉን ነገር ላደረገው ነገር እንደተጸጸተና ከአሁን ወዲህ ማድረግ እንዳለ የለበት እየተናገረ ይገኛል ማለት ነው። በጣም በሚያሳዝን እንግዲህ ጓደኛው ማመን ያቃተው እውነት ይሄ ነገር ትክክል ነው ወይ እንዴ ስለው እውነቴን ነው ምልክ እኔ ምን አሻሽኝ እኔ እውነቴን ነው ምልክ እኔ በጣም ነው ደግሞ የምታዛዝነኛው። በነገራችን ላይ ፍቅር ከማሳዘንም ይመጣል። ቤተሰቦቼ ከማዛዘን የተነሳ ፍቅር እንደሚመጣ ማወቅ ትችላላችሁ ማለት ነው። እንግዲህ ምንድን ያለው በጣም ነው የምታሳዝኝ፣ በጣም ነው የምታሳዝነኝ፣ በጣም ነው ሆዴን የምትበላው ስለዛን ምንም ማድረግ አልችልም በማለት እየተናገረ ይገኛል ማለት ነው። እንግዲህ እሷም ምንድን ያለችው እሱስ ጓደኛው ምንድን ያለው እሺ በቃ የዜና ክል ካስፈለገ የዜና ክል ግን ደግሞ እሷን እንድትጎዳ እኔ ራሱ አልፈቅድልህም ነግሬሃለሁ በማለት እንግዲህ እያስጠነቀቀው ይገኛል ማለት ነው። በነገራችን ላይ የነባ ጓደኛ እንትናን ይወደዋል፣ በጣም ነው የሚወዳት ማለት ነው። ጽጌረዳን ይወዳታል ማለት ነው። ለጽጌረዳ በጣም ትልቅ ቦታ አለው ማለት ነው። ግን ደግሞ በፍጹም እሷን እንድትነካብኝ አልፈልግም በማለት አስጠንቅቆታል ማለት ነው። እንግዲህ ማስጠንቀቅ የሚባለውን ነገር የሚሰማና የሚያስተውል ከሆነ ተነግሮታል ማለት ነው። ግን ደግሞ በጣም በሚያሳዝን ነገር እንግዲህ ነባ ቢወዳትም ቢያፈቅራትም ፍቅሩን ገልጾላት ከሷ ጋር ለመሆን በጣም ነገሮቹ ለከባድ እየሆኑበት ይገኛሉ ማለት ነው። ይሄንን ነገር እያደረገች ያለችው እንግዲህ ነገሮች ሁላ እንዳይሳካ የምታደርገው ፌመን ናት። ፌመን ደግሞ በጣም እንትና ስለምትወደው ነባን በጣም ነው የምትወደው፣ በጣም ነው የምታፈቅረው ማለት ነው። የሱ መሆን የኔ ነው፣ ነባ ማለት የኔ መሆን አለበት። አይኔ እያየ በፍጹም ነባን ልሰጣት አልችልም በማለት እንግዲህ ተንኮል እየሰራችና ተንኮል እያሴሬ ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ፌመንም እንግዲህ በጣም የሚያሳዝን ነገር ፌመንም እንግዲህ እሷ ነገሮቹንን የምታደርግበትን ድርጊትን እሷም አለማወቅና አለመገናዘቧ እሷን እየረዳቻት ትገኛለች። ይህች እርጉዝ ነኝ አስወርጃለሁ ምናምን የሚባለው ሁሉ ነገር ትርክት ውሸት እንደሆነ ነው ማለት ነው። የውሸት ውሸት ነው ማለት ነው። ይሄ ሁላ ነገር ለምንድን ነው? እንትናን ማጥመጃ ነው እያደረገች ያለችው ማለት ነው። በጣም በሚያሳዝን ነገር ነው ማለት ነው። ግን ደግሞ እሷ ምንም ነገር እስካሁን እየተረዳችው ያወቀችው ነገር የለም። በእርግጥ አንድ ቀን መረዳቷ አንድ ቀን ማወቋ አይቀርም ብዬ አስባለሁ። ጊዜና ሰዓቱ ጊዜና ሰዓቱ ይብዛ እንጂ ነገሮች ሁላ ታስተውላለች፣ ነገሮች ሁላ ታውቃለች ብዬ አስባለሁ፣ አገናዝባለሁ ማለት ነው። ግን ደግሞ እስከዛን ድረስ ብዙ ዋጋ እየከፈለችና ብዙ እንትን እያለች ትገኛለች ማለት ነው። ምክንያቱም ሰው ልጅ አንድ ተኮለኛ ሰው ማለት ነውና እስከ ጊዜው ድረስ በጣም እነኛ ሰዎች በጣም ነው የሚጎዳው። ገባችሁ አይደለም? በጣም ይጎዳል። ያ ነገር እስከሚስተካከልና እውነቱ እስከሚጋለጥ ድረስ ማለት ነው። ከተጋለጠ በኋላ ችግር የለውም፣ ግን እስከ ተጋለጠ ድረስ ብዙ ዋጋ ነው የሚያስከፍለው ማለት ነው። ቤተሰቦች እስከዛን ድረስ ጽጌረዳ ብዙ ዋጋ እንደምትከፍል እያየን እንገኛለን ማለት ነው።
ግን ደግሞ እግዚአብሔር ካለ በጊዜው እንግዲህ ነገሮች ሁላ ከታወቀና ነገሮች ሁላ ከታወቁ ነገሮች ሁላ ይሄንን ነገር ካስተዋለች በጣም ትልቅ ነገር እንደሚደርሱ ተስፋ አደርጋለሁ ማለት ነው። ቤተሰቦቼ እንግዲህ ምን ልላችሁ ፈልጌ ነው የኔ ውዶች የኔ ጣፋጮች ማለት ነው። በጣም በሚያሳዝን ነገር ማለት ነው የተንኮለኛ ሰዎች እውነት እኔ በጣም ነው የሚገርመኝ ማለት ነው። የዚህን አክል ክፋት የዚህን አክል ክፋት ማለት ነው። እኔ ፈጣሪ ልቦና ይስጣችሁ እንደዚህ ለምታደርጉ ሰዎች ማለት ነው። እውነቴን ነው የምላችሁና ክፋት ለማንም እኮ ይጠቅማል ብዬ አላስብም። እኔ በራሴ ክፋት በጣም ምን ያክል ጎጂ እንደሆነ ሁላችሁም ራሳችሁ ታውቃላችሁ ማለት ነው። እግዚአብሔር በሚያውቀው ማለት ነውና ባላችሁ በአቅም ክፋት ለዳቢሎስም አልሆነ መቀመቅ ውስጥ ነው በስተመጨረሻ እየጨመረው ዳቢሎስ በስተመጨረሻ የት ነው የገባው? ሲኦል መቀመቅ ውስጥ ነው የገባው። እውነቴን ነው የምላችሁና እኛም ክፉ ነገር የምንሰራ ከሆነ በህይወታችን ሁሌ መልካም ነገር የማንሰራ ከሆነ እዛው መቀመቅ ውስጥ ሲኦል ውስጥ ነው የምንገባው። ገባችሁ? ስለዛ ምን ማድረግ አለብን ሲባል ሁላ ባለን በአቅማችንና ባለን በአቅማችን ባለን ሁሉ ነገራችን መልካም ነገር ለመስራት መጣጣር አለብን እላችኋለሁ ቤተሰቦቼ። እንግዲህ ጽጌረዳ ባላደረገችው ነገር ባልሆነችው ነገር መስዋዕት እየከፈለች ትገኛለች ማለት ነው። ምንም ነገር ግን እናትየው አልተረዳቻትም። እናቷ ብትረዳት በጣም መልካም ነበር። እግዚአብሔር በሚያውቀው ትላችሁ ዋጋ ከፍላ አሳድጋታለች። ዋጋ ከፍላ መስዋዕት ከፍላ አሳድጋታለች። ግን ደግሞ እየተረዳቻት አይደለም እናትየዋ ማለት ነው። መረዳት ነበረባት። ልጄ ምንድነው ችግርሽ ምንድነው ብላ ሁሉን ነገር ልታስረዳት ይገባ ነበረ። ግን ደግሞ እናትየዋ በአሁን ሰዓት የፊምን እናት የእሷን ብቻ የምትለውን ነገር በመስማት እሷ የምትለውን ነገር በመስማት ምን እየሆነች ነው? ነገሮቹን ላይ እያበላሸት ይገኛለች ማለት ነው ቤተሰቦቼ። ስለዛ ምን ልላችሁ ስፈልግ ያለው እባካችሁ ባላችሁ በአቅም ማለት ነው እንደዚህ አይነት ክፉ ሰዎች በልጆቻችሁም በህይወታችሁም ሲመጧችሁ እሺ ብላችሁ መቀበል የለባችሁ። እኔ እውነቴን ነው የምላችሁ፣ ማወቅ ማገናዘብ አለባችሁ ነገሮችን ወደ ኋላ ወደፊት ሆናችሁ ማለት ነው። አለበለዚያ ህይወታችሁን ከባድ ነው የሚያደርገው። እኔ እውነቴን ነው ይከብድባችኋል ህይወት ማለት ነው። ክፉ ሰዎች የእናንተን ክፋትና የእናንተን ውድቀት ነው የሚፈልጉት። የእናንተ ውድቀት እስከፈለጉ ድረስ ደግሞ እናንተ ደግሞ እንደዛ ቦታ መስጠት አለባችሁ ብዬ አላስብም ማለት ነው። ባላችሁ በአቅም ባላችሁ ሰዓት ባላችሁ ጊዜ ፈጣሪ መልካም ሰው ይስጣችሁ። ከሰጣችሁ ሰጣችሁ፣ ካልሰጣችሁ ግን ስለተሰጣችሁ ነገር ፈጣሪን እያመሰገናችሁ ኑሩ ማለት ነው። በዛ ላይ ደግሞ ማንኛውም ሰዎች ማመን የለብንም። እውነቴን ነው የምላችሁ በዚች ምድር ላይ መታመን ያለበት የምታመነው ማን ነው? ፈጣሪ ብቻ ነው። እውነቴን ነው የምላችሁ ፈጣሪ ብቻ ነው መታመን ያለበት። እግዚአብሔር ብቻ ነው ሁሌ መልካም ነገር ሁሌ ጌታችን ኢየሱስ ክርስቶስ ብቻ ነው እኛን ከልባችን የሚወደን ሁሌ የማይከዳን ሁሌ ለኛ መልካም ነገር የሚሰራው እሱ ብቻ ነው። አለ በስተቀር ደግሞ እኛ ሰዎች ለሰዎች እውነት ሰዎች እንደወደዱን ሰዎች እንዳከበሩን ከኛ ጋር ይኖራሉ ማለት ከባድ ወሬ ነው። እውነቴን ነው የምላችሁ ሰው ይቀየራል። ትናንትና መልካም ሰው ከሆነ ዛሬ መጥፎ ሰው ሊሆን ስለሚችል ስለዛ ማስተዋል አለባችሁ ብዬ ነው የማስበው ማለት ነው። ከጽጌረዳ የምንማረው ድራማ ይሄን ነው። ጽጌረዳ በጣም ነው የምታሳዝነው እንደምታውቁ በጣም ነው የምታሳሰው። በጣም ምስኪንና የዋህ ልጅ ነች። ግን ደግሞ በጣም በሚያሳዝን ነገር ጠላሾቻቸው ይብን እንኳን የፌመንን እሺ ትሆን እሷ ልጅነት ጊዜ ስለሆነ እንደዚህ እያደረጋት ነው ብለን እናስብ። ግን ደግሞ በጣም በሚያሳዝን ነገር ቤተሰቦች በጣም እናትም ልጅም የዚህን አክል በእናንተ ላይ መስዋዕት ሲያስከፍላችሁ በጣም ይከብዳል። ልጅና እናት ሆኖ ማለት ነው። እና ብቻ ከባድ ነው ቤተሰብ ከባድ ማለት ነው። ህይወት እንዴት አድርጎ እንደሚኖር ማለት ነው። በድራማው ላይም የምናየው በጣም የሚያስጠላ ስላችሁ የሰው ክፋት በህይወታችንም ስናይ የሰው ክፋት ማን ነው የሚታመነው ጋይስ? በእርግጥ እኮ ድራማው ከመሬት ላይ የተነሳ አይደለም። ያው ብዙ ነገር እያስተዋልነውና ብዙ ነገር ያው እያየነው ነገር ነው። ስለዛ ምን ልላችሁ ፈልጌ ነው ቤተሰቦች
ለማንኛውም ቤተሰብ ማለት ነው እንደዚህ ለሚያደርጉ ሰዎች ልቦና ይስጣቸው ላችኋለሁ የኔ ውዶች። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ ደግሞ ከች እስከምልላችሁ ድረስ እያመሰገንኳችሁ እሄዳለሁ ማለት ነው። በነገራችን ላይ ጽጌረዳ እንዴት አያችኋት? እኔ በጣም ነው የወደድኳት። እግዚአብሔር በሚያውቀው በጣም ነው ደስ ያለችኝ። በጣም ደስ የምትል ልጅ ነች። ምክንያቱም በጣም ነው የወደድኳት። በጣም ነው ደስ ያለችኝ። በጣም ደግሞ ደስ የምትል ልጅ ነች። በጣም አስተዋይ ልጅ ናት። ስለዛን ቤተሰቦቼ እሷን ምሳሌ ማድረግ አለብን። እንደዚህ አይነት መልካም ሰዎች ሲገኙ ምሳሌ ለማድረግ ብንጥር በጣም ደስ ይለኛል ማለት ነው የኔ ወዶች። እና በጣም ጥሩ ሰው ነች ስላችሁ ለሴቶች ምሳሌ የምትሆን ልጅ ናት። አብዛኛ ማለት ነው ራሷ ቁጥብ፣ በዛን ደግሞ ጀግና ሴት ነች።